በእግዚአብሔር ነገሥተ ምድር ሰብሕዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሥላሴ ቤተሰቦች የድንግል ልጆች እንደምን ሰነበታችሁ? የአብርሃሙ ሥላሴ ስሙ የተመሰገነ ይሁን። ቅድስተ ቅዱሳን ድንግል እናታችን ስሟ የተመሰገነ ይሁን። የተጉ ሊቃነ መላእክት ስማቸው የተመሰገነ ይሁን። አሜን። እንደምን ሰነበታችሁ የእግዚአብሔር ቤተሰቦች? ዛሬ በትምህርታችን ምን ልናነሳ አሰብን? አዎን፣ ወገኖቻችንን እየጎዳ ያለ በመልካም ጀምረው በመልካም እንዳይጨርሱ መልካምን መርጠው መልካም እንዳያደርጉ ስጋቸው እየተዋጋቸው እምነታቸው እየደከመ በዚህ ዓለም ብዙ አዋኪ አእምሮንም የሚጎዳ የጠላት ስጋዊም የጨለማ አሰራርም የሚታይና የሚከናወን ገዝፎም የሚታይ በመሆኑ ብዙ ወገኖቻችን ይፈተናሉ። ጠላት ደግሞ ስራው ነውና ብዙ ወገኖቻችን ላይ መሰናክል፣ ክፋትን፣ ጥፋትን ያደርስባቸዋል። በዚህም ሳቢያ በአንዳንድ ወገኖቻችን ዘንድ ነውሮች ጎልተው ይታያሉ። እነዚህን ደግሞ ነውሮች ዝም ብለን ብናያቸው እየጎዱን እያጠፉን ስለሚሄዱ በጊዜውና በሰዓቱ ልናርማቸው ይገባልና ዛሬ በእነዚህ ርዕስ ይዘን እንወያያለን ማለት ነው። ወገኖቼ ነውሮቹ ምንድናቸው ስንል አብዛኛውን ጊዜ የህይወታችንን ጉዞ እንደ ምስጥ እየበሉ የሚያደክሙና የሚያደቁ እኛ በመልካም የምንሄድ እየመሰለን እነሱ ግን በእኛ ውስጥ በቅለውና አድገው እንቅፋት የሚሆኑ ብዙ የዚህ ዓለም ተክሎች የጨለማ ተክሎች ብዙ ናቸውና እነሱን እያነሳን ልንታረምባቸው የሚገባንን ነገር እንወያያለን ማለት ነው። ቂምና ጥላቻ፣ ንቀትና ትዕቢት፣ ምቀኝነትና ራስ ወዳድነት፣
እነዚህ በአብዛኛውን ዓለምን እያጠፉ ያሉ ተግባሮች እኛም በዓለም ውስጥ ነውና የምንመላለሰው ከውስጣችን ካላጠፋናቸው በእግዚአብሔር ፊት በጾም በጸሎት ራሳችንን እየገዛን በእግዚአብሔር ቃልና ምክር እየታነጽን ካልተዋጋናቸው ቂም ከቂም ተነስቶ ደግሞ ጥላቻ ሌላውን ወንድሙን ደግሞ ዝቅ አርጎ በማየት ንቀት እኔ ከሁሉ በልጣለሁ ብሎ ደግሞ መታበይ ትዕቢት ሌላው በሚያገኘው በሚያተርፈው ሰርቆም ይሁን አሰርቶም ይሁን ደክሞም ይሁን በማንኛውም መልኩ ብቻ በሚያገኘው ነገር ላይ መመቅኘት ለምን አገኘ ብሎ መከፋት እንዲሁም ደግሞ በራስ ገንዘብ በራስ ሀብት በራስ እግዚአብሔር በሰጠው ቸር ደግ ሩህሩህ መሆን ሲገባው ራስ ወዳድ ስስታም ፍጹም ለሌላ ወንድሙ የማይራራ ሆኖ ብዙ ሰው ይታያል። እነዚህን ርዕሶች ነው ደግሞ ጠለቅ ብለን ወንድሞቼ እምናያቸው። ሌላው ደግሞ እንደዚሁ የምንመለከተው በኢትዮጵያ ዓለም ብርሃናዊ መንግስት ስር በተላለፈው የመመዝገብና መታወቂያን የመውሰድ ጥሪ በመቀበል ተመዝግባችሁ ከተመዘገባችሁም በኋላ በአንደኛው ዙር ውስጥ የነበራችሁ መታወቂያም የወሰዳችሁ እንዳላችሁ ግልጽ ነው። የሁለተኛውንም ዙር ለመውሰድ ደግሞ ይኸው አልቆ ወደ ሁለተኛው ልንሸጋገር ጫፉ ላይ ደርሰናል። ተመዝግባችኋል፣ እንዲሁ ደግሞ መታወቂያውንም ልትወስዱ ናችሁ ማለት ነው። ብዙዎች የተሳሳተ ግንዛቤን ጨብጠው የሚጓዙት እንዲሁ ተመዝግበው ያሉ ወንድም እህቶቻችን ናቸው። ይህ ደግሞ በጊዜው ካልታረመ በጊዜው ከውስጣችን ህሊናችን ከያዘው የተሳሳተ አካሄድ ካልተመለሰ ጉዳት ይኖረዋል። ትጉሃን መማክርት ሲቋቋሙ በእግዚአብሔር ፈቃድና ትእዛዝ እንጂ እኛ በስጋችን ያሰብነው አይደለም። እግዚአብሔር በዚህ ስፍራ በዚህ ወቅት በዚህ ዘመን አስተምሮና አንጾ ለስራው ለበጎ ተግባሩ ለመጪው ዘመን ኮትኩቶ ለማሳደግ ፈቅዶ በዚህ እንዲያገለግሉ በዚህም እንዲታነጹ በዚህም እንዲማሩ ብርቱና የተጉ የተዋህዶ አርበኞችን ልጆቹን የሚወዳቸው ተክሎ ለማሳደግ የወሰነው የመድኃኔዓለም ውሳኔ ነው፣ የድንግልም ውሳኔ ነው። ስለዚህ ወገኖቼ በትጉሃን መማክርት ውስጥ የምታገለግሉ ሁሉ እግዚአብሔር የወደዳችሁ ናችሁና ትግላችሁን፣ ጥረታችሁን፣ ልፋታችሁን ሁሉ እግዚአብሔር የሚያይ የሚባርክ እግዚአብሔር መንፈስ ቅዱስ ደግሞ በተለያየ መንገድ እየተገለጠ የሚመክራችሁ የሚመራችሁና የሚያስተምራችሁ እንደሆነ ልትረዱ ይገባል።
ቤተ ክርስቲያናችንን ጠላት እንዴት እያፈረሰ እንዳለ ሁሉም ያውቃል። አገራችን በምን አይነት የጥፋት ህይወት ውስጥ እንዳለች፣ ምን አይነት አደጋ ውስጥ እንዳለች ሁላችን እናውቃለን። አገራችንን ኢትዮጵያን ለማጥፋት፣ የተዋህዶ ኦርቶዶክስ እምነትን ለማጥፋት፣ ይህን እምነት እግዚአብሔር የወደዳትን እምነት ለማጥፋት ዲያብሎስ በኢትዮጵያ ያሉትን ህዝቦቹን ሰራዊቶቹን ብቻ አይደለም ያሰለፈው፣ በመላው ዓለም ያሉትን ገዢዎችና ገንዘቦቹን ሁሉ ነው በኢትዮጵያ ላይ ለዘመቻ ያሰለፈው። ስለዚህ ወገኖቼ ትጉሃን መማክርትን እግዚአብሔር የመረጣቸው እንጂ ማንም በስጋው የፈጠራቸው እንዳልሆነ አውቃችሁ በጽዋ ማህበራት የምትሳተፉም እንዲሁ በራሱ በትጉሃን መማክርት የምትሳተፉ ሁሉ በፍቅርና በመተሳሰብ በትህትና እርስ በርስ በመከባበር የህይወታችሁን ምልልስ ልታከናውኑ ይገባል። ትጉሃን መማክርትን የሚመክሯችሁንም ልታዳምጡ ይገባል። ነገ እናንተም እንደነሱ ማገልገላችሁ አይቀርምና ሰው ኃላፊነትን የሚማረው ከትንሹ ተነስቶ ነው። በትንሹ የታመነ በብዙም አብዝቶ ይታመናል። ወገኖቼ አንዳንድ በእግዚአብሔር ቤተሰብነት የተመዘገቡ ይህን ክፉ ዘመን ለማምለጥ እግዚአብሔር ወዶና እድሉን ሰጥቷቸው ተመዝግበው መታወቂያም ወስደው በትጉሃን መማክርት እንዲያገለግሉ በጽዋ ማህበር እንዲሳተፉ ከተጉ መማክርት ምክርን ትምህርትም ሲሰጣቸው የኑ ተሳተፉ ግብዣም ሲቀርብላቸው እኛ ተመዝግበናል ከዚህ ውጪ ሌላ የሚያስፈልገን የለም ብለው ራሳቸውን ዘወትር በንስሐ እያጸዱ ከመጓዝ ይልቅ ከወንድማማቾች ህብረት ጋር አብሮ ከመጓዝ ይልቅ ብቻቸውን ሆነው አታስፈልጉንም መመዝገብ ነበር የምንፈልገው በቃን ብለው እንደ ቦለድ ዝንጀሮ ለራሳቸው ብቻቸውን ስምሪት የያዙ ወንድሞች እህቶች እንዳሉ ተረድተናል። ይህ በእውነቱ የተሳሳተ አካሄድ ነው። ብዙዎች መመዝገብን ተመዝግበዋል፣ መልካም አደረጉ፣ መታወቂያም ወስደዋል፣ ይህም መልካም ተደረገ፣ ጥሩ ጅምር ላይ ሆኑ። ነገር ግን እግዚአብሔር በፍቅር የጠራን እንድን ዘንድ ለበጎ ቀን ያተመን በብርሃን እየተመላለስን ቅድስናችንን እየጠበቅን በፍቅር ውስጥ ሆነን በወንድማማች መዋደድ እርስ በርስ እየተዋደድን እየተከባበርን በትህትና ወንድምቶቻችንን ሁሉ እያከበርን እየታዘዝን እየተደማመጥን እንድንጓዝ እግዚአብሔር ይወዳል እንጂ የጨለማን ሥራ ትተነው የመጣነውን የዓለም የጨለማ ሥራ ዛሬም በውስጣችን የምናነግስ ከሆነ ንስሐ ገብተን ከዛ ከጠፋው ዓለም ወጥተን ልብሳችንን አጽድተን በንስሐ ነጽተን ተመልሰን እንደ እሪያ ወደ ጭቃ የምንወድቅ ከሆነ ከፊተኛው ጥፋታችን ይልቅ የአሁነኛው ይከብዳል።
ያኔስ ባለማስተዋል ብዙ አጥፍተናል። ዛሬ ግን እውነትን ከተረዳን በኋላ ሳይገባን እግዚአብሔር በምህረቱ ከሰበሰበን በኋላ የምናጠፋ የምናበላሽ በትዕቢትም የምንመላለስ የወንድሞችንም ምክር የእህቶችንም ምክር ማንሰማ ይበቃናል የኔ ያውቃለሁ ባይነት ስሜት በውስጣችን ካለ በእውነቱ ትልቅ ጥፋት ውስጥ ነንና ልንታረም ይገባል። አንዳንዶች እኛ ተመዝግበን ሳለ መታወቂያም ወስደን ለምንድነው አንዳንድ ፈተና የሚገጥመን? ለምንድነው የሚያመን? ለምንድነው ጉዳትስ የሚገጥመን? የሚሉ እንዳሉ በዚህም ተረድተናል። እግዚአብሔር እኮ ሰውን በራሱ እኮ አይፈትንም። እግዚአብሔር እኮ ማንንም በክፉ እኮ አይፈትንም። ለፈተና እኮ የምንወድቀው ለጥፋት እኮ የምንጣደው በራሳችን ምርጫና ራሳችን በምናደርገው የተሳሳተ አካሄድ የሥጋ ምልልስ በዛ ሳቢያ የሚመጣብን ጥፋት እንጂ እግዚአብሔር በልጆቹ ላይ የሚመዘው የክፉ አሰራር የለም። ነገር ግን እኛ ራሳችን የለበስነው ሥጋ እየሳበን በዚህ ዓለም ከሚገኘው የጨለማ ትርፍ በመመኘት ኃጢአት እየወደቅን ስለ ሥጋችን ስናስብ በምኞት እየተሰናከልን ያንን ለማሟላት ስንል ወደ ብዙ ጥፋቶች እጃችንን እየሰደድን ያኔ ደግሞ ጠላት ከመልካሙ ስፍራ ከብርሃናዊ መንገዳችን ወጥተን በጨለማ ስንዳክር ሲያገኘን ያኔ ይጎዳናል፣ ያኔ ያጠቃናል፣ ያኔ ለፈተና ይጥለናል። ያኔ ደግሞ ስንፈተንና አደጋ ውስጥ ስንወድቅ እግዚአብሔር በደለን፣ እግዚአብሔር እንዲያደረገን ልንል አይገባም። ራሳችን ያመጣነው በራሳችን የምንስበው በራሳችን ምኞት የምንፈቅደው ክፉ ነገር ሁሉ ለኛ ፈተና ሆኖ ይመጣል ማለት ነው እንጂ እግዚአብሔር ሁሌም የሚመጣው ሁሌም የሚደርሰው ከጠፋንበት ለማዳን ነው፣ ከተሳሳትንበት ለመመለስ ነው። እምቢ ብለን በውሸት በምንዝርና በምቀኝነት በክፋት በተንኮል በጥላቻ በራስ ወዳድነት በብዙ ክፉ የዚህ ዓለም ሥራዎች ውስጥ በምንወድቅበት ጊዜ ተመልሰን ወደ ስህተት በምንወድቅበትና በምንጠፋበት ጊዜ እግዚአብሔር መልሶ ሊታደገን መልሶም ከጠፋንበት ሊመልሰን በብዙ መንገድ ይጥራል፣ ይስበናል። ወደ ሕሊናችንም እንድንመለስ ይገስጸናል፣ ይመክረናል፣ ያስጠነቅቀናል፣ ጊዜና ሰዓትም ይሰጠናል። ቶሎም ብለን ወደ ጉያው እንድንሰበሰብ ያደርጋል። በዚህ ጊዜ ግን ተመለሱ ሲለን ማንመለስ ሲሆን ግሳጼ ይመጣል። ልጅን ካልቀጡት፣ ልጅን ካልመከሩት፣ ልጅን ካልተቆጡት ከሚያጠፋው ጥፋት እንደማይመለስ ሁሉ እግዚአብሔር አምላካችን አባታችን መድኃኔ ዓለምም እንዲሁ ይገስጸናል፣ ይመክረናል፣ ያስጠነቅቀናል፣ ይቆጣናል እንዳንጠፋበት ስለሚፈልግ። ወገኖቼ ትጉሃን መማክርትን አለማድመጥ፣ ትሕትናን ማጣት፣ ቅድስናን ማጣት እነዚህ በአሁኑ ጊዜ መታየት የማይገባቸው ተግባሮች ናቸው። መደማመጥ ግድ ነውና የጽዋ ማህበራትን ጥቅም ዝቅ አድርጎ ማየትም ይህም ትልቅ ጥፋት ነው። በጥቅሉ ከኛ የሚሰጠውን ምክርም ተግሳጽም መግለጫዎችንም በሚገባ ተከታትሎ
መተግበር ጥቅሙ በጣም ትልቅ ነው። የጽዋ ማህበራት ጥቅም ዝቅ አድርጋችሁ አትመልከቱ። እግዚአብሔር የመዳኛን መንገድ በዚች በታላቂቷ እምነት በተዋሕዶ ኦርቶዶክስ እምነት ውስጥ ብቻ እጅግ አብዝቶ አስፍቶ ከአዘጋጃባቸው መንገዶች ጥቂቶቹን ብናነሳ ራሱ መድኃኔ ዓለም መዳኛችን፣ ድንግል እናታችን መዳኛችን፣ ቅዱሳን አባቶቻችን መዳኛችን፣ የተጉ ሊቃነ መላእክት ሁሉ የኛ መዳኛ ናቸው። ስለምን በእነዚህ ሁሉ እግዚአብሔር ቃል ኪዳንን ሰጥቷል። ለተጉት ሊቃነ መላእክት ሁሉ ይማልዱ ዘንድ በፊቱም ስለነዚህ ስለ ሕዝቦቹ ይጸልዩና ምልጃን ያቀርቡ ዘንድ ፈቃዱ ስለሆነ በብዙ መንገድ እኛ ተጠቃሚዎች ነን። ሚካኤልን እርዳን ብንል፣ ገብርኤልን እርዳን ብንል፣ ሩፋኤልን እርዳን፣ ሌሎቹንም ቅዱሳን የተጉ ሊቃነ መላእክት ሁሉ እርዱን ብንል ይረዱናል። ፈቃዱ ነው የእግዚአብሔር። በእነሱ ስም ጽዋ ማህበራትን ስናቋቁም ስማቸውን ነውና የምናከብረው፣ በእነሱ መታመናችን ነውና በእግዚአብሔር ፊት ወዳጆቻችንን እነሆ ይዘን መተናል ብለው ይዘው ይቀርባሉ። ሚካኤልም ገብርኤልም ሁሉም ሊቃነ መላእክት ወደ ፈጣሪያቸው ወደሚወዱት ወደሚታመኑበት አምላካቸው እነሆ ወዳጆቻችን እከሌ 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 ጌታ ሆይ በፊትህ ይኸው ይዘን ቀርበናል፣ ማራቸው፣ ውደዳቸው፣ አክብራቸው፣ የሚሹትንም አምላካችን ስጣቸው፣ በሕይወት መዝገብም ጻፋቸው፣ ለትንሣኤውም አብቃቸው። እኛን ባሮችህን ተማጽነዋል፣ እኛን ይወዳሉ፣ በስማችን ይዘክራሉ። ቸሩ አምላካችን ስለ ክቡር ስም ስትል ስለ ፍቅር ስትል ተማለደም ብለው በፊቱ ይቀርባሉ። እግዚአብሔርም እጅግ እጅግ አብዝቶ የሚወዳቸው የተጉ ሊቃነ መላእክትን ፊት ፈጽሞ አይመልስም። ስለዚህ ፈቃዳቸውን ይሰማል፣ ያጸናል፣ ይምራል፣ ጥያቄያቸውን ሁሉ ይመልስላቸዋል። እናንተም የጽዋ ማህበርን የምታከብሩ ወገኖች እንዲሁ ዘክራችኋልና አስባችኋልና እግዚአብሔርም ያስባችኋል፣ ያድናችኋልም ይታደጋችኋል። አንዱና ታላቁ የመዳኛ መንገድ፣ በጎ ሥራ የመስሪያ መንገድ፣ ለድሆች የምትዘክሩትን ነገር በምታበሉ በምታጠጡበት ጊዜ በእግዚአብሔር ፊት ብድራትን የምታስቀምጡበት፣ ለበጎ ሥራ እርስ በርስ የምትማማሩበት፣ ነገ ደግሞ ለሚመጣው ትንሣኤ ትምህርትን ተምራችሁ ኃላፊነትን፣ መታዘዝን፣ ማዘዝን፣ ማስተዳደርን፣ መማርን፣ ማስተማርን፣ በበጎና በቅንነት መመላለስን ሁሉ የምትማሩበት ነው። ይህንን የምትንቁ ከሆነ ምን ላይ ሆናችሁ ነው ስለ እግዚአብሔር ፈቃድ ስለ እግዚአብሔር እውነት የምትማሩት? ከነማን ጋር ውላችሁ ነው ፍቅርንስ የምትማሩት? የወንድማማች መዋደድንስ የምታውቁት? ወዴትስ ቆማችሁ ነው እውነትን የምትረዱት? ስለዚህ ባለማስተዋል ባለመረዳት በስተት የምትመላለሱ ታረሙ። ነገር ግን የዲያብሎስን አጀንዳ ይዛችሁ የጠላት ወኪል ሆናችሁ የዚህ ክፉ ዘመን ሥጋ ያሸነፋችሁ የጨለማ ሰራተኛ ነን ብላችሁ በስውር ይሄንኑ የትጓም መማክርት እንቅስቃሴን የጽዋ ማህበራትን ጥረት፣ ልፋት፣ ስብስብ፣ መሰባሰብን ለምታውኩ ለምትነቅፉ
ለምትተቹ ዝቅም አርጋችሁ ለምታዩ መመዝገባችሁ ሁሉ መታወቂያ መውሰዳችሁ ሁሉ ከንቱ ይሆንባችኋል። እግዚአብሔር አይዘበትበትም። እምነት በሥራ የሚገለጽ እንጂ ሥራ የሌለው እምነት በራሱ የሞተ ነውና ልትጠነቀቁ ይገባል። በውጭ ያላችሁ የኢትዮጵያ ዓለም ብርሃን ቤተሰቦች በእናንተም ዘንድ እንዲሁ ስለ ትጉሃን መማክርት ጥቅም፣ ስለ ጽዋ ማህበር ጥቅም ፍጹሙ መረዳት በአብዛኞቻችሁ ዘንድ እንደሌለ ሰምተናልም እንረዳለንም። ይህ ትልቅ ስህተት ነው። እንደነገርኳችሁ ያላችሁት እናንተ ደግሞ በአሕዛብ መሃል ነው። ዲያብሎስ በግልጽ በሚሰራበት ዓለም ውስጥ ነው ያላችሁት። የሱ ሰራዊቶች ያከበራቸው ፍጹም ለሱ የተገዙ ነጮች፣ ጥቁሮች፣ ኤሽያዎች፣ ላቲኖች፣ ኔግሮች ሁሉም ያሉበት አገር ውስጥ ነው ያላችሁት። እነዚህ ደግሞ ህዝቦች እስቲ በዚህ እምነት ውስጥ ሆናችሁ፣ በተዋህዶ እምነት ውስጥ ሆናችሁ፣ በኢትዮጵያዊነት መንፈስ ውስጥ ሆናችሁ፣ በእውነት ውስጥ ሆናችሁ እስቲ ወጣ በሉና የሁሉንም ሩጫ ተመልከቱት። እስቲ ነጩም ሲሮጥ ታዩታላችሁ፣ ጥቁሩም ሲሮጥ ታዩታላችሁ፣ ቻይናውም ኤሽያውም ምንም ሁሉም ሲራወጥ ታያላችሁ። በእውኑ እግዚአብሔርን አስቦ ያውቃል? በእውኑ ስለ ነፍሱ ሲጨነቅ አይታችሁ ታውቃላችሁ? ጊዜስ አለው። ጊዜው ያለው እሱ ጋር ለምንዝርና፣ ለቅጥፈት፣ ለሌብነት፣ ለገንዘብ መሰብሰብ፣ ለሩጫ ብቻ ነው። ነገን ራሱ ያቆማት ይመስል ለነገው ሁሉ ገና ከዚሁ የሚተልም ህዝብ ነው። 12 ሰዓት 20 ሰዓት ሙሉ ለስጋው እንደሮጣ በተረፈችው ጊዜ ደግሞ ሲዘል ሲደንስ በየኳስ ስፍራው ሲጮህ አሽሹን ሲያጨስ እርስ በርሱ ሲፋጅ ሲጫረስ ይሄን ነው የምታዩት። አንዲትም ደቂቃና አንዲትም ሰከንድ ስለ ፈጣሪው አስቦ አያውቅም። ፈጣሪው አምላኩን በፍጹም አያውቅም። እናንተ ደግሞ ይህ በጠፋ ህዝብ መሃል ነው የምትኖሩት። ፈጽሞ እምነት በሌለው ህዝብ መሃል ነው የምትኖሩት። እምነት ማለት ምንድነው ብሎ በሚሳለቅ ህዝብ መሃል ነው የምትኖሩት። እግዚአብሔርን በናቀ ህዝብ፣ ለጥፋት ለእሳት የተጣደ ህዝብ መሃል ነው የምትኖሩት። ስለምንድነው እርስ በርሳችሁ የማትከባበሩት፣ የማትዋደዱት? ስለምንድነው የማትሰባሰቡት? ለምንስ ነው ትጉሃን መማክርት እንዲቋቋሙ የማታደርጉት? ስለምንስ ነው የጽዋ ማህበር የማታቋቁሙት? እግዚአብሔር ይህንን እኮ ፈቅዶ ነው እንዲቋቋምና እናንተም በዛ ትምህርት እንድትጨብጡ ሕይወት እንዲሆንላችሁ ወደ በጎም መንገድ እንድትመለሱ ከዚህ ከሚጠፋ ዓለም ራሳችሁን እንድታዘጋጁ ይህ መድረክ የተዘጋጀው ለዛ ነው። አባቶቻችን ሐዋርያት እኮ ብዙ ደቀ መዛሙርትን ካፈሩ በኋላ በራሳቸው ዙሪያ ረድ እያረጉ በተለያየ አገር እየላኳቸው የተጉ ሰራተኞች፣ የተጉ የእግዚአብሔር አገልጋዮች እንዲሆኑ አድርገዋቸዋል። አንዱና መሰባሰቢያ መንገዳቸው የነበረው ይኸው በተለያየ መንገድ የሚፈጥሩት የቅዱሳን ማህበር ነበር። እነዚህ የተጉ ሐዋርያት በሄዱበት ሁሉ እነዚህን ማህበራት እያጠናከሩ ወንድማማቾችን እያሰባሰቡ
እርስ በርስ እንዲተባበሩ፣ እርስ በርስ እንዲግባቡ፣ እንደ አንድ ሰው ሆነው በፍቅር እንዲቆሙ ያደርጉ ነበር። ወገኖቼ እኛም ዛሬ የምናደርገው ይሄንኑ ነው። በውጭ ያላችሁ ሰዎች ጊዜያችሁን ሁሉ የምትፈጁት አንደኛ ለስጋችሁ ጉልበታችሁን በመሸጥ ወዲያና ወዲህ በመሮጥ ሲሆን፣ ሁለተኛ በምትተርፋችሁም ጊዜ በነጩ ዓለም ያለ ብዙ ጊዜን የሚበላ የዲያብሎስ አሰራር የነገሰበት ስለሆነ በዛም ትጠመዳላችሁ። ከነሱም የሆነውን ባህል ስለምትማሩ ያው በአባቶቻችን አባባል እንደሚለው ከአህያ የዋለች ጊደር ፈስ ትማራለች ይላሉ። አህያ በተፈጥሮዋ ብዙ ጊዜ የምታውቁት ነው፣ ፈስ ታበዛለች። ጊደር ላም ግን እንዲህ አይነት ባህሪ የላትም። ግን ውሎዋ ከአህያ ጋር ከሆነ ያንን ጉድለት ያንን ክፉ ነገር ትማረዋለች ማለት ነው። እናንተም ውሏችሁ፣ ዙሪያችሁ፣ እንቅስቃሴያችሁ ሁሉ በማን ውስጥ እንደሆነ ግልጽ ነው፣ የምታውቁት ነው። በእስላም ሀገር ያላችሁ፣ በአረብ ሀገር ያላችሁ የነዛን ባህል ታዩታላችሁ። በትወዱትም ባትወዱትም በተለያየ መንገድ በእነሱ ባህል፣ በእነሱ አኗኗር፣ በእነሱ ዘዬ ትተበተባላችሁ። በነጩም ዓለም ያላችሁ፣ በአውሮፓም ያላችሁ፣ በኤሽያም ያላችሁ፣ በአሜሪካም ያላችሁ እንዲሁ ይኸውጣችሁ ይሆናል። ይሄንን የዲያብሎስ ትብታብ በጣጥሳችሁ የምትወጡት ደግሞ ኢትዮጵያ ዓለም ብርሃናዊ መንግስት ባዘጋጀው በኢትዮጵያ ዓለም ብርሃን መልእክታት በተሰጠው በአባቶች ምክር ትምህርት ስትጓዙ ነው። የተሰጠውን ትምህርት አስታውሱ። የተሰጠውን ምክር አስታውሱ። የትጉሃን መማክርትን ማቋቋም ጥቅሙ ምን እንደሆነ ደጋግመን ተናግረናል። የጽዋ ማህበራት ጥቅሙ ምን እንደሆነ ይኸው ገልጸናል። በዚህ ውስጥ አለመሳተፍ ደግሞ የሚጎዳው ማንን ነው? እናንተኑ ነው። የሚመጡ ትምህርቶች አሉ፣ በጋራ ትማሯላችሁ። በጋራ ስትጸልዩ፣ በጋራ ስትማሩ፣ በህብረት ስትሆኑ እግዚአብሔር ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በዚያ ያገኛለሁ ባለው ቃሉ መሰረት ከእናንተ ጋር ይታደማል። አንድ ብቻችሁን ግን ወዲያ ወዲህ ብትሉ እርግጥ አይሰማችሁም ማለቴ ሳይሆን በህብረት ከሚሆነው የበለጠ ግን አይሆንም። በህብረት መሆንና በፍቅር ሆኖ በእግዚአብሔር ፊት መመላለስ ትልቅ ዋጋ አለው፣ ትልቅም ትርፍ አለው። ብዙም ትምህርት አለው። በዛው ልክ ደግሞ በውስጡ ደግሞ ብዙም የሚዋጉ ነገሮች አሉት። ውጊያም አስፈላጊ ነው። የጠላትን ክፉ ሥራ ሁሉ የምትለዩበት አንዱ በውጊያ ውስጥ ነው። ውጊያ ከሌለ በምን ትማራላችሁ? ስለዚህ በውጭም ያላችሁ የእግዚአብሔር ቤተሰቦች ይሄንን ልብ ብላችሁ ልታስተውሉ ይገባል። ወገኖቼ ልዑል ቃሉን የሚጠብቅ የሰጠውን ቃል ኪዳን የማይዘነጋ አምላክ ነው። እስራኤላውያን በግብፃውያን እጅ ይወርድባቸው የነበረው መከራ እጅግ የከበደ ነበር። እስራኤላዊ መባል በግብፅ ምድርና ሕዝብ ዘንድ የተጠላ የተናቀ እጅግም የወረደ መጥፎ ስም ነበር። ባሪያም እንዲሆን የተፈረደበት ማለት ነበር። ደግሞ ልክ ይህንን ውስጥ ያስተውሉና ይዩት። ልክ ዛሬ በኢትዮጵያችን አማራ ማለት ተዋህዶ እምነት ማለት የተጠላ የተናቀ እንደሆነ ተደርጎ በዘመናችን ገዢዎችና ዘረኞች ዘሮቻቸው በተለይ ከኦሮሞ የበቀሉ ከትግሬ የበቀሉ በእነዚህ ውስጥ እጅግ ገዝፎ የሚታይ ዛሬ ገዢዎች ሆነው ይሄንኑ ልክ የግብፃውያንን አስተሳሰብ
በኢትዮጵያ ላይ ጭነው የምታዩት የጥፋት ሥራ በግልጽ እያያችሁት ነው። የዘመኑ ግብፃውያን ያንኑ የጥንቱን ሥራና ታሪክ ዛሬም እየፈጸሙት እናያለን። ግብፃውያን የኢትዮጵያ ጠላቶች በሚገባ እየረዱ አገሪቱን ለማፍረስ ሲሰሩ እያየን ነው። ለወያኔዎች፣ ለወነጎች ዛሬ ገዢ ነን ለሚሉት ማለት ነው። ዛሬ ራሳቸውን ምርጥ ዘር አድርገው በሚቆጥሩት ዘንድ በግልጽ ያለ ሽፋን ግብጾች እነዚህን እያገዙ ነው። ለምን? አገር እንዲበትኑ፣ አገር እንዲያጠፉ፣ አንድን ማህበረሰብ እንዲጠሉ፣ ያንን ማህበረሰብም እንዲያጠፉ አጀንዳ ተሰጥቷቸው የሚለፉ ናቸው። ልክ ግብፃውያን ጥንት ራሳቸው ግብፃውያን ጥንት እስራኤሎችን እየቀጠቀጡ እየጨፈጨፉ በባርነት እንዴት እንደገዟቸው ብዙዎቻችሁ በተለያየ ፊልሞች አማካኝነት በእግዚአብሔርም ቃል አማካኝነት ብዙ ሲተላለፍ የኖረ ቃል ስለሆነ በሚገባ ታውቁታላችሁ። እስራኤላውያንን ለመታደግ እግዚአብሔር ከ400 ዓመት በኋላ ቃሉን ለመፈጸም ከውስጣቸው የተጉ ባሮችን መርጦ ሙሴን፣ አሮንን፣ ኢያሱን ለዚህን መርጦ እግዚአብሔር ሊታደጋቸው በመሃላቸው በላከ ጊዜ ለሕዝቡም ጆሮ ይህ መልእክት በደረሰ ጊዜ ሙሴ በእስራኤላውያን መካከል ከእግዚአብሔር የተሰጠውን ተልእኮ ጨብጦ ሄዶ በነገራቸው ጊዜ ወገኖቼ እስራኤላውያን እንዴት ነው የተቀበሉት? አዎን፣ የሚበዙት ተደስተው ነበር። የሚበዙት በወቅቱ የሰሙት እግዚአብሔር ደረሰልን ብለው ፈንጥዘው ነበር። ይህ ነገር ሲሰማ በግብፃውያን አለቆች ዘንድ በፈርዖንም ባለቆቹም ዘንድ ሲሰማ ወዲያውኑ ግብጾች የዲያብሎስ አገልጋይ ናቸውና በእስራኤላውያን ላይ መከራን አከበዱባቸው፣ አገዛዙን አከፉባቸው። አንድ ጡብ ጭቃ ረግጠው የሚሰሩትን 10 እንዲያደርጉ በስራው በጣም እንዲከብድባቸው አደረጉ። ይህን ያደረጉት ለምን ነበር? እንዳይሰሙ፣ የእግዚአብሔርን ባሮች ድምጽ እንዳይሰሙ፣ ሙሴን፣ አሮንን፣ ኢያሱንም እንዳያዳምጡ ነበር። የሆነ ሆኖ እግዚአብሔር እርምጃ ከመውሰዱ በፊት በግብጽ ምድር ላይ ሁሉ መቅሰፍት ከመውረዱ በፊት ምንድነው ያደረገው? ባሮቹ ሙሴና አሮን ኢያሱም ለግብፃውያንም ለእስራኤላውያንም ለፈርዖንና ቤተሰቦቹ ለገዢዎቹም ለሁሉም በግልጽ እግዚአብሔር ሕዝቤን ልቀቅ፣ ከሕዝቤ ላይ እጅህን አንሳ፣ በባርነት የቀጠቀጥካቸው ሕዝቦቼን ልቀቅ፣ ይበቃል፣ እስካሁን የሰራኸው ወንጀል ይበቃል፣ ልቀቅ ብዬሃለሁ ብሎ ማስጠንቀቂያ ምክር ሰጠ። ፍርዱንም አሳወቀ። እምቢ ብትል እንደምመጣብህ፣ እምቢ ብትል እንደማጠፋህ እወቅ ብሎ እግዚአብሔር በጥብቅ በባሪያው በሙሴ በኩል ተናገረ። ግን የግብጽ ሕዝብ ሰማ? የግብጽ ገዢዎች ሰሙ? አልሰሙም። ያ ሁሉ መቅሰፍት ሲወርድባቸው ሰሙ? አልሰሙም። ዛሬስ ወገኖቼ እኛ 15 ዓመት ሙሉ ስንጮህ ይሄ ያለው ገዢ እየተወራረሰ
ከራሱ ጉያ አውሬ እያበቀለ ትላንት የነበረው አውሬ ሌላ አውሬ ደግሞ ሌላ እባብ ቆዳ የቀየረ እባብ አብቅሎ ደግሞ ዛሬ እየጨፈጨፋቸው ይገኛል። ህዝቦቻችን እየተጎዱ ይገኛሉ። ልቀቅ ህዝባችንን፣ አንተም ስልጣንህም ሁሉ እግዚአብሔር ነውና ልቀቅ። ህዝባችንን አታሰቃይ። እግዚአብሔር መጥቶብሃል። በአንተም ለአንተም ዘብ በቆሙት ላይም አንተን የሚደግፉን የዓለም አቀፍ አገልጋዮችን የዲያብሎስ አገልጋዮችም ላይ ሁሉ ፍርድ መጥቷል። የተጠፉ ነው። ልቀቁ የእግዚአብሔርን ህዝብ እያልን ተናገርን ወገኖቼ። ልክ ሙሴና አሮን ይናገሩ እንደነበረው ማለት ነው። ግን ልክ ዛሬም እንደሚደረገው ብዙውን ህዝብ ላይ መከራ እንደከበደ አሁን ታያላችሁ። ካለፉት ከወያኖቹ እኮ ያሁኑ ከብዷል። ለምን? ዲያብሎስ ይሄን ነው የሚያደርገው። መከራችሁን ነው የሚያከብደው። ለምን? የእግዚአብሔርን ጥሪ እንዳሰሙ፣ የእግዚአብሔርን ፈቃድ እንዳታዳምጡ፣ መዳን እንዳይሆንላችሁ፣ ለአንዴና ለሁሌም ነፃ ወጣችሁ ወደ ትንሣኤው እንዳትሻገሩ፣ የሚበዛው ይሄ ዕድል እንዳያገኝ፣ ያው ጥቂቶች እንደሚያመልጡ ዲያብሎስ ቢያውቅም ግን የሚበዙትን ማሰናከል ነው የሚፈልገው። ስለዚህ እስራኤላውያን ይህንን ሁሉ ዕድል ፊታቸው መጥቶ አጉረመረሙ። ጭራሽ መተህ ባርነት በእኛ ላይ እንዲከብድ አደረክብን። ጭራሽ መተህ እንደገና ይህን ሁሉ ተናግረ በፈርዖንም ፊት ይህን ተናግረ ይኸው ኑሮ ከበደን፣ ይኸው ስቃዩ በዛብን፣ ይኸው ባርነቱን እንደውም ጭራሽ ስራውን አከበዱብን፣ ዱላውን፣ ጭፍጨፋውን፣ ስቃውን ሁሉ አበዛህብን፣ ሂድ ከፊታችን እስከ ማለት ብለው ደረሱ። ብዙዎች አጉረመረሙበት። የእግዚአብሔር ባሪያ ሙሴም ራሱ እንኳን በጣም ተበሳጭቶ በእግዚአብሔር ላይ አዝኖ ተናገረ። እግዚአብሔር ግን ሰዓቷና ደቂቃዋ እስክትሞላ ነው እንጂ የሚጠብቀው ከቃሉ ዝንፍ የማይል አምላክ ነው። ስለዚህ ከብዙ ማጉረምረም በኋላ ከብዙ ትዕግስት ማጣት በኋላ እግዚአብሔር እርምጃ መውሰድ ጀመረ በግብፃውያን ላይ። ያለው ቀረ አልቀረም ወገኖቼ። ያ ጉረመርም የነበረ ህዝብም በኋላ ላይ በብርቱ ክንድ በብርቱ የእግዚአብሔር በትር ነፃ አልወጣም፣ ወጣ። በወቅቱ ሙሴን ሲገዳደሩ ከነበሩት ውስጥ ጎልቶ የሚታየው ዳታን ነበር። እሱ በግብጽ ቤተሰብ ውስጥ በግብጽ አለቆች ዘንድ ሹመኛ ነበርና ተጠቃሚ ነበር። ልክ ዛሬ በኢትዮጵያ ምድር የሥርዓቱ ተጠቃሚዎች አንዳንዶች ለሆዳቸው አድረው በእግዚአብሔር ሕዝብ ላይ የሚሰልሉ ወታደርነት፣ በደህንነት፣ በካድሬነት በተለያየ መንገድ ተሰልፈው ለዚህ ሥርዓት የሚያገለግሉ ሕዝባችንን የሚያውቁ፣ የሚያስጨንቁ፣ የሚያስጠብቡ ለአንዲት ሆዳቸው ብለው እንጀራ እንበላለን ብለው ሆዳችንን ሞላለን ብለው በእግዚአብሔር ሕዝብ ላይ ዘመቻ የሚከፍቱ ዛሬ የሉ፣ ሞልተዋል። ዘባቾች፣ ከንቱዎች እስራኤላውያን ያ ሁሉ መከራ ሲወርድባቸው መከራ ይጭኑባቸው የነበሩ ግብፃውያን ሁሉ መጨረሻ አልተዋረዱም፣ ተዋርደዋል። ብዙዎች ጠፍተዋል። ብዙዎች ቤተሰቦቻቸው ፈርሷል። የበኩር ልጆቻቸው፣ የበኩር ንብረታቸው፣ ከብቶቻቸው ሁሉ ነው የወደሙት። በመቅሰፍቱ ያልተጠረገ ግብፃዊ የለም። አልሰማ ብሎ በትዕቢት ታምኖ በፈርዖኖች ምክር በፈርዖኖች አምላክ የሚታመነው በዲያብሎስ የሚታመነው ግብፃዊ በሙሉ ብርቱ ቅጣት ነው ያገኘው። የእግዚአብሔር ሕዝብ በመጨረሻ አስፈሪ ነው የሚሆነው ወገኖቼ። የእግዚአብሔር ሕዝብ በመጨረሻ እግዚአብሔር ለሥራ ሲመጣና ፍርዱ ወደ ተግባር ሲቀየር የእግዚአብሔር ሕዝብ ባለ ግርማ ሞገስ ነው የሚሆነው ወገኖቼ።
አስፈሪ ብርቱ ነው የሚሆነው። ዛሬ የምታያቸው የሚደንሱ የሚጨፍሩ ህንጻ የኮለኮሉ ቆርቆሮ የሰበሰቡ ሀብት ገንዘብ ወረቀት የሰበሰቡ እነዚህ ሁሉ ዛሬም ተኮፍሰውባችሁ የምታያቸው በሙሉ እግዚአብሔር ሥራ ሲጀምር በትሩ ሲጀምር እሳቱ ነበልባሉ ሲመጣ ያኔ የእግዚአብሔር ሕዝቦች እናንተ አስፈሪ ናችሁ እኮ። ግርማ ሞገሳችሁ ሁሉ አስፈሪ ነው። ማንም በፊታችሁ አይቆምም። ወደ እናንተ ለመጠጋት እጅግ ነው የሚፈሩት። ያን ጊዜ እግዚአብሔር በእነሱ ላይ ፍርሃትን ነው የሚያፈስባቸው፣ መደንገጥን ነው የሚያፈስባቸው፣ ብርቱ መከራን ነው የሚያመጣባቸው። እናንተን ደግሞ ከፍ ከፍ ነው የሚያደርገው። ያከብራል እግዚአብሔር። ግርማ ሞገስን ያላብሳችኋል። አስፈሪ ትሆናላችሁ። ዛሬ ፈርታችሁ በየጓዳው በየመንገዱ በየጥጋጥጉ በየስርቻ ወደቃችሁ፣ ለእስር የተጣላችሁ በእምነታችሁ በእውነተኛ የተዋህዶ እምነታችሁ በማጽናታችሁ ስለ እውነት በመቆማችሁ የምትሳደዱ የምትራቡ የምትጠሙ የምትሰቃዩ ወገኖቻችን አይምሰላችሁ። እግዚአብሔር ታዳጊ አምላክ ነው። እግዚአብሔር ፈራጅ አምላክ ነው። ይታደገናል፣ ያድነናል። ዘባቾች እንዳሉ ሁሉ እግዚአብሔርን የሚያከብሩ ደግሞ እንዳሉ ልናውቅ ይገባናል። እምንመክራችሁ ዛሬ ይህን ትምህርት ምክር የምንሰጣችሁ ብዙዎቻችሁ ከኢትዮጵያ ዓለም ብርሃን የሚተላለፈው መልእክት ትምህርት፣ ግሳጼ፣ መግለጫዎች፣ መልእክቶች ሁሉ እየሰማችሁ ነው። ብዙዎቻችሁ ደግሞ ከእግዚአብሔር ጋር መስመሩን አግኝታችሁ ጠይቃችሁ ተረድታችሁ ጥሩ መሰረት ላይ እንደቆማችሁ ተረድተናል፣ ተገንዝበናል። እኛም ተደስተናል። ነገ የዚች ምድር ባለቤቶች የዚች ምድር እንቆች ሆናችሁ እግዚአብሔር የሚያከብራችሁ በስሙ የምትታመኑ ለበጎ ሥራ ሁሉ የሚወዳችሁ የሚልካችሁ የሚባርካችሁ ለዚች ምድር መልካም ዘር አድርጎ የሚያስቀራችሁ እናንተ ናችሁ። ወገኖቼ፣ እግዚአብሔር ቤተሰቦች፣ ማጉረምረም፣ ትችት፣ ንቀት፣ ትዕቢት እነዚህ ሁሉ ከውስጣችሁ ሊወገዱ ይገባል። በክፉ ሰዓት ላይ ለብቻ መቆም ከንቱ ነው። በህብረት መቆም ግን ጥቅም አለው። ለዚህ ነው ትጉሃን መማክርቶች የተቋቋሙት፣ ይህንኑ እንዲረዱ ይህንኑ እንዲያስተባብሩ ኃላፊነት እንዲወስዱ እግዚአብሔር ከዚሁ ትምህርትን እንዲያስተምራቸው ነገ ደግሞ ለበጎ ሥራ የተመረጡ እንዲሆኑ ነው። መማሪያ መድረክ ነው። ጽዋ ማህበራትም ይሄው ነው ጥቅማቸው። ስለዚህ ስለተመዘገብን ብቻ እንድናለን የምትሉ ያንኑ የዓለም ጥፋትና ኃጢአት የምትፈጽሙ ሰዎች ግን አትሳሳቱ። እግዚአብሔር ይሄንን ድርጊት አለ ቅጣት አያሳልፈው። የተመዘገባችሁት መታወቂያ የወሰዳችሁት ራሳችሁን በቅድስና ከዛ ከጠፋችሁበት ዓለም በንስሐ ተመልሳችሁ ሁሌም ልብሳችሁን ንጹህ አርጋችሁ በውስጣችሁ የያዛችሁትን እውነት ጨብጣችሁ ከዚህ ዓለም ነውር ሁሉ ራሳችሁን አርቃችሁ እንድትመላለሱ ነው። በውጭም ያላችሁ በአገር ውስጥም ያላችሁ ቤትም ያላችሁ በትጉሃን መማክርት መሰባሰብ ግድ አስፈላጊያችሁ ነው። በጽዋ ማህበር መሰባሰብ ግድም አስፈላጊም ነው። ጠቀሜታውም በጣም ትልቅ ነው። ብቻችሁን ሆናችሁ ቀንበር ከሚከብድባችሁ በፈተና በብዙ መልኩ ከምትጎዱ በህብረት ብትሆኑ ብዙ ነገሮች ይቀሉላችኋል። ብዙ ነገርም ትማራላችሁ። ለበጎም ቀንም ትበቃላችሁ። ጥሩ ትምህርትም ትይዛላችሁ፣ ስንቅም ትጨብጣላችሁ። ስለዚህ ወገኖቼ አንዳንድ የእግዚአብሔር ኃይለ ቃላት የሚነግሩንን ብናደምጥ መልካም ይሆናል።
የእግዚአብሔር ኃይለ ቃል ምን ይለናል? እግዚአብሔር በዘመን ሁሉ በቃሉ ብዙ ነገርን ተናግሯል። በጎ ምልልስ ለሚያደርጉ፣ በጎ ለሚሰሩ ሁሉ እግዚአብሔር በባሮቹ በኩል በተለያዩ ዘመናት በጎ እንዳደረጉ እንደባረካቸው ሁሉ እንዲሁ ደግሞ በጥፋት ለተመላለሱ እግዚአብሔር ሁልጊዜ በባሮቹ በኩል ሲወቅስ ኖሯል። ዛሬም ለትምህርታችሁ እንዲሆን እስቲ ይህንን ኃይለ ቃል እናንብበው። ሁለተኛው የሐዋርያው ጴጥሮስ መልእክትን ነው የምናነበው። ምዕራፍ 2 ይላል፣ ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ ይለናል። እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ። ብዙዎቹም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠ ነገር ይረቡባችኋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይለናል ጴጥሮስ። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደመውም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋቱን ውሃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሶዶምና ጎሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያንን ጻድቅ ካዳነ ጌታ እግዚአብሔር የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት፣ ልብ በሉ፣ በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል ይላል። አያችሁ ወገኖች፣ በርኩስ ምኞት የሥጋ ፍትወት፣ ይሄ ገና ከመግቢያ የነገርኳችሁ ራስ ወዳድነት፣ ምቀኝነት፣ ክፋት፣ ተንኮል፣ ትዕቢት፣ ስስት፣ ገንዘብ መውደድ፣ እነዚህ ሁሉ በርኩስ ምኞት የሥጋን ፍትወት የሚባሉት እንደነዚህ አይነቶቹ ናቸው። አያችሁ፣ ከነዚህ ውስጥ የጠለመ ሰው ውጣ ቢሉት የማይወጣ ሰው በእነዚህ የሚመላለስ ሰው ምን እንደሚጠብቀው የእግዚአብሔር ቃል ይሄንን እየነገረን ነው። እንዴት እንደሚጠብቃቸው ለፍርድ እግዚአብሔር ያውቃል ይላል። አያችሁ እነዚህ ሰዎች ምኖች እንደሆኑ ደፋሮችና ይላል የእግዚአብሔር ቃል ኩሮች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም ይላል። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም ይላል። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ ይላል። አያችሁ ወገኖቼ፣ ብዙዎች ዛሬ ኢትዮጵያ ዓለም ብርሃን መልእክትን እውነትን ስንመሰክር እባካችሁ ዳኑ፣ እባካችሁ ፍርድ አያገኛችሁ፣ ይህ የምትከተሉት እርኩስ ምኞት የሥጋ ፍትወት ያጠፋችኋል፣ ለፍርድ ይዳርጋችኋል ስንል ምንኛ እንደሚሳደቡ ታውቃላችሁ።
እንደሚያፌዙባችሁ ታውቃላችሁ። ብዙ ፌዘኞች ባጠገባችሁ እንደሚመላለሱ ግልጽ ነው። ግን ምንም ስለማያስተውሉ ነገ በፍርድ እንደሚወድቁ ምንም ጥርጥር የለውም። እነዚህ ግን ይላል ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። የአመፃቸውን ደሞዝ ይቀበላሉ። አያችሁ፣ የሚመክሩት ሰው ሲዘክሩት የማይሰማ ሰው አመፀኛ ሰው ማለት ነው። አልሰማም የሚል ሰው እኮ አመፀኛ ማለት ነው። ትዕቢተኛ ማለት ነው። ምክር የማይሰማ ማለት ነው። ምንድነው የሚያገኘው? የአመፃውን ደሞዝ ይቀበላል። በቀን ሲዘፍኑ ይላል እንደ ተድላ ይቆጥሩታል። ነውረኞችና እርኩሳን ሆነው ከናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተው አይኖች አሏቸው ይላል። አያችሁ፣ ኃጢአትንም የማይተው አይኖች አሏቸው። ተው ቢሏቸው የማይተው፣ ለጊዜው የተው ይመስላሉ፣ ተመልሰው እዛ ይወድቃሉ። የማይጸኑትን ነፍሳት ያታልላሉ ይላል። አዎ፣ መመኘትን የለመደ ልብ አላቸው። ምኞት፣ ስጋ፣ በቃ ሀብት፣ ገንዘብ፣ ንብረት፣ መንጠቅ፣ መዝረፍ፣ ማታለል፣ ማጭበርበር። ታው ሲሉት ደግሞ የማይሰማ መመኘትን የለመደ ልብ አላቸው። እያችሁ የተረገሙ ናቸው። ቅንን መንገድ ትተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከተሉ። አዎ በለዓም ለገንዘብ ሲል እስራኤላውያን ሊረግም ስንት ጊዜ የሞከረ ሰው ነው። ነቢይ ነው፣ ግን ገንዘብ ወዳድ ነበር። እርሱ የአመፃን ደሞዝ ወደደ እንዳለው እግዚአብሔር ቃል። ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ ይላል። ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች በአውሎ ነፋስ የተነዱ ደመናዎች ናቸው። እስቲ አውሎ ነፋስ ሲነዱ አይታችኋል? አዎ፣ እንዴት እንደሚፈጥን አይታችሁት ይሆናል። አያችሁ፣ ውሃ የለባቸውም። የእግዚአብሔር ቃል በውስጣቸው የለ። የእግዚአብሔርን ትእዛዝ አያደምጡም። መልካሙን ነገር በልባቸው አይዙም። ምክር አይሰሙም። ተግሳጽ አይሰሙም። የእግዚአብሔርን ፈቃድ አያውቁም። ዝም ብለው በልማድ ብቻ የሚወጡ የሚወርዱ ክርስቲያን ነን ይባላል። ተዋሕዶ ኦርቶዶክስ እምነት ተከታይ ነኝ ይባላል። በተግባር ግን የሉ። ዛሬ ከዚህ የምንሰጠው ምክር ሁሉ የሚሰድቡ፣ የሚንቁ፣ የሚያናንቁ፣ የሚተቹ ምንም ውሃ በውስጣቸው የሌለ መልካም ውሃ የሌለ ደረቅ ናቸው። መልካም ምንጭ አይታችኋል? ሲንፎሎፎል ደስ አይልም? ወደ ገጠር ሄዳችሁ እስቲ ከየገደሉ ላይ የሚመነጨው ምንጭ ስታዩ ጠጡኝ ይላል። የክርስቲያን ሕይወት መልካም በሚሆንበት ጊዜ እንደዛ ነው። ካፉ የሚወጣው ካንደበቱ የሚፈሰው ሁሉ መልካም ስለሆነ ሁሉም ሰው ሊያደምጠው ይወዳል። ብርሃናችሁ በሰው ፊት ይብራ ነው እኮ ያለው እግዚአብሔር። በጨለማ ተመላለሱ እኮ አላለም እግዚአብሔር። እግዚአብሔር ያለው እናንተ አንድ ናችሁ፣ አንድ ቤተሰብ ናችሁ፣ የአንድ አካል ብልቶች ናችሁ። እጅ፣ እግር፣ አይን፣ ጆሮ፣ አንደበት እነዚህ አንድ ሆነው እንደሚያገለግሉ ሁሉ ክርስቲያንም አንድ መሆን አለበት። እንደተሰጠው እንደ ስጦታው እርስ በርሱ መዋደድ፣ መከባበር፣ አንድ ሆኖ ለእግዚአብሔር በፍቅር መቆም አለበት። አያችሁ፣ ውሃ የሌለው ምንጭ ከምትባሉ እግዚአብሔር ያርቃችሁ። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉ። አዎ ይሄንንም አይታችኋል። ስንት ሰባኪ ነው የሚያያችሁት በተግባር የሌለ ግን ቃሉ እጅግ ታላላቅ የሆነ ከማንም በላይ የሚናገሩ ዶክተሮች፣ ፕሮፌሰሮች ከውጪ ጭምር ሄደው የትምህርት ስልት ያጠኑ ሰባኪዎች፣ ምሁራኖች ሰምታችኋል። ስንት ሊቃውንቶች እየወጡ እንደሚያወሩ ታላላቅና
ትልቅ የሆነን ቃል ይናገራሉ ይላል። በስህተትም ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላሉ። አያችሁ፣ በስጋ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ዕውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ሆኖባቸዋል ይላል። አውቀው ከተሰጣቸው ከቅድስት ትእዛዝ ኪመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆኖባቸዋል ይላል። ይህንን ቃል ወገኖቼ ሁሉንም ዛሬ የሚዋጓችሁ በተለይ ለትጉሃን መማክርት፣ ለጽዋ ማኅበር አባላት፣ በእግዚአብሔር ምክርና ፈቃድ የምትጓዙ ወገኖቼ የእግዚአብሔር ቤተሰቦች፣ በውጭም ያላችሁ የእግዚአብሔር ቤተሰቦች ይህን ልብ ብላችሁ አድምጡ። በእግዚአብሔር ቤት ስንመላለስ ይህንን ኢትዮጵያ የዓለም ብርሃን መልእክትን ስትሰሙ፣ ትምህርቱንም ስትሰሙ፣ ሁሉንም ስትሰሙ ወደ እግዚአብሔር እቅፍ ነው የተመለሳችሁት። ዳግም እግዚአብሔር በዚህ ክፉ ዘመን ጠርቷችሁ ወደ በጎ መንገድ መርቷችሁ ለትንሣኤው እንድትበቁ ያጫችሁ ሙሽሮች ናችሁ። ተመልሳችሁ ልብ በሉ። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል ተመልሳችሁ ወደ ኃጢአት፣ ተመልሳችሁ ወደ ጥፋት፣ ተመልሳችሁ ወደዛ ወደ ጨለማው ዓለም በፍጹም መሆን አይገባውም ወገኖቼ። በመንፈስ ልታድጉ፣ በእውነት ልትለመልሙ፣ በበጎ ሥራ ሁሉ ልትበለጽጉ ሲገባ እግዚአብሔር ዳግም ዕድል ሰጥቷችሁ ከዚህ ከሚጠፋ ዓለም ስንት ሕዝብ ነው ያለው በዓለም ላይ ወገኖቼ? 8,000 ሚሊዮን ሕዝብ ነው ያለው። ዛሬ ስንት ሰው ይተርፋል ብላችሁ ታስባላችሁ? አዎ በእውነት ነው የምነግራችሁ። ከዚህ 8,000 ሚሊዮን ሕዝብ ውስጥ 100 ሚሊዮን የማይሞላ ሕዝብ ነው የሚተርፈው። ከብዙ እግዚአብሔር ከሚሰጣቸው ምክሮች፣ እግዚአብሔር ከሚያስተላልፋቸው መልእክቶች እንደ አቅማችን በተረዳነው ልክ ነው የምንገልጽላችሁ። በጣም ጥቂት ሰው ነው የሚተርፈው። ብዙዎች ይጠፋሉ። ለምን ከሚጠፉት ጋር ትሄዳላችሁ? መሄድም አይገባችሁም። መልካም አደረጋችሁ፣ ተመዘገባችሁ፣ ምክር ሰማችሁ፣ በኢትዮጵያ የዓለም ብርሃን መርከብ ተሳፈራችሁ፣ መልካም አደረጋችሁ። ያልሰማችሁም ወደፊት እንደዚሁ ከመስከረም 30 በኋላ በምንሰጠው መግለጫ ዘግይታችሁ የሰማችሁ ወይም በተለያየ ምክንያት ይህ መልእክት ሳይደርሳችሁ ዳር ሆናችሁ የተመለከታችሁ ዛሬ ደግሞ እውነቱን ያወቃችሁ ካላችሁ ከዛ በኋላ በምንሰጠው መግለጫ ደግሞ አንዳንድ ነገሮችን ልንገልጽ ስለምንችል በትዕግስት እየጠበቃችሁን፣ አሁን ግን መታወቂያም የወሰዳችሁ የተመዘገባችሁ አሁንም ለመውሰድ በዝግጅት ላይ ያላችሁ አስቀድማችሁ ራሳችሁን በንስሐ አዘጋጁ። አስቀድማችሁ ራሳችሁን ከጨለማው ዓለም አውጡ። በእግዚአብሔር ጉያ ተሰብሰቡ። በእግዚአብሔር ፈቃድና እውነት ላይ ተመላለሱ። ከክፉ ሥራ ሁሉ ራሳችሁን አግቱ። ከጨለማ አሰራር ራሳችሁን አውጡ። ትዕቢት አይኖርባችሁ። ትሕትናን ልበሱ። ሰውን ማክበርን ልመዱ። ብዙ የምታደምጡ በጥቂት የምትናገሩ ሁኑ። ስስት አይኖርባችሁ። ጭካኔ አይኖርባችሁ። ውሸት አይኖርባችሁ። ምንዝርና አይኖርባችሁ። የሥጋ ምኞት አይማርካችሁ። ይህ ዓለም ዛሬ የምታዩት ዓለም በሙሉ
የሚበዛው ይጠፋል። ለሰው የሚጠቅመው ቢቀርም የሚበዛው በተለይ ይህንን አመጽ የሚያደርግ ህዝብ ሁሉ ይጠፋል። ሁሉንም ነገር ሞልቶ ነገ ታገኙታላችሁ። እናንተ ለመሻገር ብቁ እንጂ መሻገር ልብ በሉ። የእስራኤል ህዝብ ከመጀመሪያው መልእክት ሲነገረው ጀምሮ እንዳመጸ ሲሻገርም እንዳመጸ ተሻግሮም በሲና በረሃ እየሄደ በሙሴ ላይ ያጉረመረመ በእግዚአብሔር ላይ ያጉረመረመ ያመጸ ያኮ ከግብጽ ምድር የወጣ ትልልቅ ሰው በሙሉ በበረሃ እኮ ቀርቷል ወገኖቼ። ልጆቻቸው እኮ ናቸው ከነዓን የገቡት። እነዛ ትልልቆቹ ያጉረመረሙ ከእግዚአብሔር እየተጣሉ እርስ በርስ እየተፋጁ እየተናቆሩ ለሙሴም ለአሮንም ለኢያሱ መከራቸውን አሳይተው ላይኖሩ በየበረሃ ወድቀው ቀርተዋል። ሙሴን ከሚቃወሙት ግንባር ቀደም የነበረው ዳታን ተሻግሮ እኮ አላለፈም። ሽግግር ማለፍ አይደለም ወገኖች። የሽግግር ጊዜ የዝግጅት ጊዜ ነው። ስትሻገሩ ነው ዋናውም ትልቁም ጥንቃቄ። ዛሬ የሽግግር ጊዜ ነው። ዛሬ የፍርድ ጊዜ ነው። የሽግግር ጊዜ የመንቀያ የመትከያ ጊዜ ነው። የሽግግር ጊዜ የእግዚአብሔር ቅን መልካም ሰዎች የሚተከሉበት፣ ክፉዎች መጥፎች አረሞች ዓለምን ያጠፉ በኃጢአት ያጠለሙ ትዕቢተኞች እነዚህ ሁሉ ተጠርገው የሚጠፉበት የሚነቀሉበት ነው። ሽግግር ውስጥ ነው ያለነው ወገኖች። ጀምረነዋል። ገና በብርቱ ይቀጥላል። ሽግግሩ የማይነቅለው አረም የለም። በአረምነት ተነቅሎ ከመጣል ያውጣችሁ። በስተመጨረሻ በዚህ ምክሬ ላይ አጥብቄ የምመክራችሁ በትጉሃን መማክርት የሚተላለፉት ትምህርቶችም ምክሮችም ሁሉ ከእኛው ከአባቶች ዘንድ የሚመነጭ ምክር ነውና አድምጡ፣ ተመካከሩ። በትምህርትነት የሚሰጡት ማናቸውም መግለጫዎችም ትምህርቶችንም ደግሞ በህብረቱ ናችሁ አድምጧቸው፣ ተወያዩባቸው፣ ተነጋገሩባቸው፣ በምክሩም ተጠቀሙ። እነዚህን በትጉሃን መማክርትነት የሚያገለግሉትንም አክብሩ። እነሱን ማክበር በትህትና ማድመጥን ልመዱ። ነገ እናንተም ደግሞ አድምጡን ስትሉ እንድትደመጡ መጀመሪያ ማድመጥንም ወቁ። መደመጥን እንድታገኙ ማድመጥን ወቁ። መታዘዝን ስትለምዱ ማዘዝንም ታውቃላችሁና ለፍቅር ጥሪ ለበጎነት የሚጸኑትን የጽዋ ማህበራትን ሁሉ ተጠቀሙባቸው። እግዚአብሔር ወዶ የሚያጸናቸው ማህበሮች ናቸውና በእነዚህ መጠቀምን ቸላት በሉ። በተለይ በውጪ ያላችሁ ወገኖች በብዙ መንገድ የተተበተባችሁ ስለሆነ በጥብቅ የምመክራችሁ የትጉሃን መማክርትን አጽንታችሁ እንዲቆም ማድረግ፣ የጽዋ ማህበራትን መመስረት፣ እርስ በርስ የምትገናኙበትን መንገድ ማመቻቸት፣ ለእግዚአብሔር ጊዜ መስጠት። ደግሜ ነው የምላችሁ፣ ለእግዚአብሔር ጊዜን መስጠት። እግዚአብሔርን የምናከብርበት ሰዓትና ጊዜ ያስፈልገናል። በወንድሞች መካከል እግዚአብሔር ቃሉ ነውና ይገኛልና በመላት ይገኛል። እግዚአብሔር ተሰባስባችሁ በምትጸልዩበት፣ ተሰባስባችሁ በፍቅር በምትነጋገሩበት፣ በምትዋደዱበት፣ ደስ በምታሰኙበት መሃል እግዚአብሔር በደስታ በመሃላችሁ ይኖራልና መሰባሰባችሁ ለበጎ እንዲሆን መሰባሰባችሁ ኢትዮጵያ ዓለም ብርሃናዊ መልእክቶችን ለማጽናት ለትንሣኤው በቅታችሁ ለመማር ለማስተማር ለኃላፊነት እንድትበቁ ጊዜ የግድ ልትሰው ያስፈልጋችኋል። እርስ በርስ አትጣሉ። ቂመኝነት ከውስጣችሁ አውጡ።
ጥላቻን ከውስጣችሁ አውጡ። እግዚአብሔርን ለማወቅ እግዚአብሔርን ለመረዳት በመጀመሪያ በውስጣችሁ ቂምን፣ ጥላቻን፣ ጠብን አውጡ። ሐዋርያው ጴጥሮስ በየቀኑ ከየሐዋርያቶቹም ከተለያየ ሰው ይጋጭ ነበርና አሁንም ይቅር እየተባባለ በየቀኑ ያሳልፍ ነበር። በኋላ ሲታከተው ጌታ ሆይ አለ። አቤት እንዴ! አሁንም እየተበደልኩኝ ይቅር እላለሁ እንዴ? በቀን ስንቴ ነው የሚበድሉኝን ይቅር እምለው ብሎ ለጌታ ይጠይቃል። 7 ጊዜ ብቻ አልልህም 7 ጊዜ 70 አለው። አያችሁ፣ ቀኑን ሙሉ ብትበደልም ይቅር በል። ይቅር የማይል ልቡና እግዚአብሔር አይወድም። ይቅርታን የማያቅ እርቅን የማያቅ እግዚአብሔርን አያቅ። እግዚአብሔር የኛን በደል ኃጢአት ሁሉ ይቅር ብሎን የለም እንዴ? አሰበብን እንዴ? ስለ በደላችን ስለ ወንጀላችን አይደለም እንዴ በመስቀል ላይ ተቸንክሮ የሞተው ተሰቃየው? ይቅር ብሎን አይደለም እንዴ? ያን ሁሉ በደላችንን ኃጢአታችንን ይቅር አላለንም እንዴ? ለምንድነው ይቅር የማትባባሉት? ለምንድነው ቂም ቋጠሮ ይዛችሁ የምትጓዙት? እንደ ብል የሚበላ ክፉ ነገር ቢኖር ቂም ነው። የዋህና ቅን ልብ፣ የዋህ ልብ፣ ይቅር ባይ ልብ፣ ሩህሩህ ልብ ልትጨብጡ ያስፈልጋችኋል። በአገር ውስጥም ያላችሁ በውጭም ያላችሁ ወገኖቼ ይቅርታ ማድረግ፣ በአንድ ልብ መሆን፣ መዋደድ፣ ደግሜ ነው የምነግራችሁ፣ መዋደድ፣ መከባበር፣ የፍቅር ዕዳ አይኖርባችሁ ወገኖቼ። የፍቅር ዕዳ አይኖርባችሁ። በልባችሁ ጥላቻ በማንኛውም ወገናችሁ ላይ ካለ ባለ ዕዳ ናችሁ። በልባችሁ ደግሞ ጥላቻ፣ ቂመኛነት ከሌለ ዕዳ የለባችሁም። ወንድሞቻችሁን የምትወዱ ከሆነ ባለ ዕዳ አይደላችሁ። ስለዚህ እግዚአብሔር የሚመክራችሁን አድምጡ። በአንድ ልብ በአንድ ሐሳብ ሆናችሁ እንደ ቤተሰብ ሆናችሁ በፍቅር ተመላለሱ። ጸሎታችሁ ሁሉ አለመሰናክል በቀጥታ ወደ እግዚአብሔር ወደ ጸባዖት እንዲያርግ እናንተ በፍጹም ከውስጣችሁ ቂምን፣ ምቀኝነትን፣ ክፋትን፣ ተንኮልን፣ ትዕቢትን ሁሉ አውጥታችሁ በፍቅር አንድ ሆናችሁ አንድ ሐሳብ ሆናችሁ ተዋዳችሁ ተከባብራችሁ ስትቀርቡ እግዚአብሔር በሚገባ ይሰማችኋል፣ መልሱንም ይሰጣችኋል። ስለዚህ የእግዚአብሔር ልጆች ልብ ብላችሁ ምክሬን አድምጡ። የዮሐንስ መልእክት የመጀመሪያይቱ ምን እንደምትል ስላለን ክብር ምን ብሎ እንደሚናገር እስቲ ይሄንን ደሞ ኃይለ ቃል እናንብብ። ምዕራፍ 3 ላይ ነው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። አያችሁ፣ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱን ንጹሕ እንደሆነ ራሱን ደግሞ ያነጻል። ያችሁ ከክፋት ከኃጢአት ራሱን ያርቃል ማለት ነው። ኃጢአትን የሚያደርግ ሁሉ አመጽን ደግሞ ያደርጋል። ኃጢአትም አመጽ ነው። እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ።
እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም። ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና፣ ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ሥራው ክፉ የወንድሙም ሥራ ጽድቅ ስለነበረ ነው። ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ። እርሱ ስለ እኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅርን አውቀናል። እኛም ስለ ወንድሞቻችን ነፍሳችንን አሳልፈን እንድንሰጥ ይገባናል። ነገር ግን የዚህ ዓለም ገንዘብ ያለው ወንድሙም የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆቼ ሆይ በሥራና በእውነት እንጂ በቃል ባንደበት አንዋደድ። ልባችንም በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን ይላል። እንግዲህ ወገኖቼ ይህንን ሁሉ ኃይለ ቃል የነገርኳችሁ በውስጣችሁ በፍቅር እንድትመላለሱ፣ እርስ በርሳችሁ እንድትዋደዱ፣ እግዚአብሔርን ደስ የሚያሰኘውን ሥራ ሁሉ እንድትሰሩ ነው። ይህም የዛሬው ምክርም ነው፣ ትምህርትም ነው። ዛሬ ትጉሃን መማክርትን ያቋቋማችሁ ጽኑ፣ በርቱ። ያላቋቋማችሁ በተቻለ እንዲቋቋም ጣሩ። የጽዋ ማኅበራትንም አደራጁ፣ በዛም ተሳተፉ። እርስ በርስም ተመላለሱ፣ ተከባበሩ። ቂምን፣ ጥላቻን፣ ክፋትን ከውስጣችሁ አውጡ። እግዚአብሔር የሚወደውን ብቻ አድርጉ። መልካም እረኞች የሚመነጩት ከዚህ ነውና ነው። ወገኖቼ ትምህርቱን ላበዛባችሁ አልፈልግም። በዚሁ እንቋጭና ቀጣዩን ደግሞ ትምህርታችንን እንዲሁ እናስከትላለን። አሁንም ግን አደራ እምላችሁ ክፉ ሰዓት ውስጥ ነንና፣ እጅግ ብርቱ ፈታኝ ሰዓት ውስጥ ነንና ገና በጣም የከበደ ጊዜ ይመጣልና በትጋት በፍቅር በእውነትና በመንፈስ እግዚአብሔርን ደስ በሚያሰኝ መንገድ እንድትመላለሱ ነው የምለምናችሁ ወገኖቼ። ያ ሁሉም እንጮኸው እንዳጠፉብን ነው። ብዙ ሰው እንዲድን ነው ምኞታችን። እግዚአብሔር የሚፈቅደው እንደዛ ነው። ለምን ትጠፋላችሁ? ለምን በሐሰት ትመላለሳላችሁ?
ለምንስ ወንድሞቻችሁን ትጠላላችሁ? ለምንስ ትናናቃላችሁ? ለምንስ ክፉ ሐሳብ በውስጣችሁ ይነሳል? ለምንስ በሥጋ ፍትወት ትወድቃላችሁ? ወገኖቼ እግዚአብሔር የዘላለምን ሕይወት ሰጥቶን፣ እግዚአብሔር ለመልካም ዘመን በሙሽራነት አጭቶን፣ እግዚአብሔር ከማንም በላይ አክብሮን ወዶን በፍቅር ጠርቶን ኑ ልጆቼ ወደ መልካሙ ድግሴ ወደዚህ ወደ ሰርጌ ታደሙ ለራት ጠርቻችኋለሁ እያለ እግዚአብሔርን ለምን ነው የምናሳዝነው? ወገኖቼ በአንዳንድ ወንድሞች የተሳሳተ ሥራ ልባችን በእውነቱ ነው የምንላችሁ ያዝናል። እግዚአብሔር ፍቅርን አስተማረን እንጂ ጥላቻና ክፋትን አላስተማረንም። ዛሬ ይህንን ምክሬን የምትሰሙ ሁሉ በእውነት ነው የምላችሁ ከአባቶቻችን በሙሉ የተላለፈ መልእክት ነውና ያጠፋችሁ የተጣላችሁ በሙሉ በስተት ውስጥ የወደቃችሁ ሁሉ እርስ በርስ ይቅር ተባባሉ፣ ንስሐን ውሰዱ። የበደላችሁም እንኳን ቢሆን እናንተ ይቅር በሉ። እጅግ አብዝታችሁ የተበደላችሁም ቢሆን እንኳን ይቅር እንድትሉ፣ በአንድ እንድትሆኑ፣ በፍቅር እንድትመላለሱ፣ አንድነትን እንድታጸኑ፣ በውጭ ያላችሁም እንደዚሁ አጥብቄ የምመክራችሁ እንደዚሁ እንድታደርጉ፣ ተግታችሁ የትጉሃን መማክርት እንድትመሰርቱ፣ ተግታችሁ ጽዋ ማህበራትን አቋቁሙ፣ ተሳተፉ፣ የእግዚአብሔርን ቃል ስሙ፣ በእግዚአብሔር ታነጹ፣ በፍቅር ታነጹ። የምታዩት ዓለም ሁሉ ይፈርሳል፣ ይጠፋል። የምትሮጡበት የሥጋ ሩጫ ሁሉ ከንቱ ነው። ጊዜን ስጡ ለእግዚአብሔር። ምክራችን ይሄ ነው። በአገር ውስጥም ያላችሁ መሰባሰባችሁን አጠናክሩ። በዚህ ክፉ ዘመን ውስጥ መጠንከር፣ መበርታት፣ በጾም በጸሎት መትጋት፣ እርስ በርስ መዋደድ፣ መተሳሰብ በእናንተ ዘንድ የጸና ይሁን። ነውሮቹን ሁሉ ከውስጣችሁ አጥፉ። እግዚአብሔር በነገር ሁሉ ይርዳችሁ። እግዚአብሔር ያጽናችሁ። በረከቱን ሁሉ በእናንተ ላይ ያደርግ፣ ብርሃኑን ያብራላችሁ። ድንግል በፍቅሯ በቅፏ ተሰብስባችሁ ዘወትርም ባላችሁበት ሁሉ ከእናንተ አትለይ። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ